እናት ስትሰደብ ትክክል ነው አይደለም? ከሱን ጀምር። መሬት ላይ እናት ስትሰደብ ትክክል ነው አይደለም? የእናንተ እናት ማንም ሰው ለእናንተ የከፈለችውን ዋጋ ጥለው የእናትነት ፍቅሯን፣ የሰውነት ልዕልናዋን፣ ሁሉን ነገር ጥለው ገንዘብ ለመስራት ብቻ እናታችሁን ማንም ሲያብጠለጥልባችሁ ብትሰሙ ደስ ይላችኋል? የእናንተ እናት እንድትከበር እንደምትፈልጉት ሁሉ የእናንተ ልጆች እንዲከበሩ እናንተም እንድትከበሩ እንደምትፈልጉት ሁሉ የሰውንም ቤተሰብ አክብሩ። ወንዶች ቤተሰብን አክብሩ። ፕላስ ደግሞ ምንም ያላረጉ ሴት ቢሰርቁ ግን ጀግና ልትሉ ነበር አይደል? ጀግና ብላችሁ አፈመሳችኋል። ከባባድ ሌቦችን እዚህ ላይ ማዘር ሰርተው በመኖራቸው የልጅ ልጅ ያዩ አይደለ? እዚህ የሚለምኑ አሉ አይደል? ማዘር ሰርተው የልጅ ልጆቻቸውን በፍቅር ስላሳደጉ ራሳቸውን ችለው ስለኖሩ ለምንድን ነበር የሚሰድቧቸው? ወዶች ሊሊዬ ምን እንዳለችኝ ታውቂያለሽ? ቅርብ ጊዜ ተደዋውለን ነበርና እሄዳለሁ አሁን እሄዳለሁ ትንሽ ልስራና ትንሽ ገንዘብ ሊያዝና የአካባቢን ሰዎች 1-2 ቀን በእኔ ምክንያት ጠግበው ቢበሉ የሆነ ለእንግዲህ ለእሱ አይደለም ለልጆቹ አይደለም ለአካባቢ ሰው የምትጨነቅ እናት ናት። በእኔ ምክንያት ጠግበው ቢበሉ ደስ ይለኛል። ለነሱ ብዬ እኮ ነው ትንሽ ጊዜ ልስራና እኔም እሄዳለሁ፣ እዛ እሄዳለሁ። ሀኒ የመጨረሻ ልጅ ናት። 7 ልጆች አላቸው፣ ትልልቅ ልጆች፣ ቦታ የደረሱ ልጆች አሏቸው። በጣም ትልቅ ናቸው እና ሀኒ አሁን እንደዚህ እንትን ሲወረወርባት እኔ እንደውም በቃ በጣም እኛ ሀኒን ራሱ እንደ እንትን ነው የምናያት። በጣም ገና ልጅ ናት። እግዚአብሔር ምስክሬ ነው የምልሽ። አሁን እዚህ ጋር እንደዚህ እንትን ስትታይ ከኛ ቀድማ ነው ያገባችው። ልጅ ሆና ስላገባች ቶሎ ቶሎ እንትን ወለደች እና ትልቅ ሰው መሰለች እንጂ ገና ልጅ ናት እሷ ራሱ። እና ምን ያህል እንደሚያማት አስበሽዋል? እንደዚህ ስትባልባት ትንሿ ልጇ ትላንት አቅፋ ያሳደገቻት ልጇ እንደዚህ ሰው በማያገባው ገብቶ እንደዚህ ነሽ እንደዚህ ነሽ እንደዚህ ነሽ እያለ ሲላት አይደለም ለሷ እኛም ጨንቆናል። አይደለም እናት የወለደች እናት ይቅርና የሚሰማው ሰው እንኳን የሚያውቃቸው ሰው ኧረ እንደዚህ እኮ አይደሉም ይላል። አሁን የሚመስላችሁ ወዶች ሶሻል ሚዲያ ላይ ሀና በምትፖስተው የፋሚሊ ኮንተንቷ ብር የምትሰራ ይመስላችኋል? ዶሜክ መኒ። እኔም እኮ ክሬተር ላይ አለኝ 1 ሚሊዮን ቪው ያለኝ ቪዲዮ $9 ነው ቲክቶክ የከፈለኝ። እንደ ዩቱብ ቲክቶክ አይከፍለንም። ዩቱብ አትሰራ ምችልች። ቲክቶክ ላይ ፕላትፎርም አላት። በዛ ፕላትፎርማ ደግሞ ፕሮሞሽን ትሰራለች። ቀጥሎ ደግሞ ኬተሪንግ፣ ትልቅ ኬተሪንግ ስራ አላቸው። አሁን በዚህ ኬተሪንግ ስራቸው የመጡት ኮምፒቲቲቭ ሌሎቹ ኬተሪንግ የሚሰሩት ተከፍሏቸው ነው ብዬ እኔ አምናለሁ። እኔ የግል አመለካከቴ ነው። የኔ እምነት ምንድን ነው? እዚህ እንዲህ ይደራረጋሉ። እንደዚህ አይምሮን በጣም እንትን ያደረጉት ልጅ ስለነገረኝ ታሪኩን የዚህ አካባቢን ኮምፒቴሽኑን ቢት እነሱን ሊያረጉ ስላልፈለጉ ሰው ደግሞ የእነሱን እንትን ስላሉ ብር ተቀባብለው ኦንላይን ላይ እናትና ልጅን አሰድበዋል ብዬ አምናለሁ እንጂ ፎር ኖ ሪዝን ለምን ክትፎ ከተፉ አይባልም። ማዘር ራሱ ኬተሪንግ እንደሚሰሩ እነዚህ የሰደቧቸው ሰዎች ነው የነገሩኝ እንጂ እኔ አላቅም። እኔ አንድ ስቴት እየኖረ እኔ አላቅም። ኢትዮጵያም እያለች እኮ ትሰራ ነበር። ኢትዮጵያም እያለች ቁጭ ብላ የምትበላ እናት አልነበረችም። እጇን አጣጥፋ ቁጭ ብላ የምትበላ እናት አልነበረችም። ምግብ ቤትም ነበራት። ምግብ ቤት ትሰራ ነበረ። እንደገና አትክልት ቤት ነበራት። አትክልት ቤት ትሰራ ነበረ። እቺ እናት ማለት ነው። እኔ ተቀምጣ ነው አይቻትም አላውቀው። ይሄ ከእናቶች ጋር ቁጭ ብላ ቡና ምናምን እየጠጣች ያሳለፈች እናት አይደለችም። እየሰራች ያሳለፈች እናት ናት። እዚህ መታ ደግሞ እንዴት ብላ ትቀመጣለች? እዛ ብዙ ሰው ያለበት አካባቢም ቁጭ አላለችም፣ እንኳን እዚህ ብቻዋን ባለችበት ቦታ። ስለዚህ መስራቷን እንደውም እኮ ሰው በቃ አፕሪሺየት ነበር ሊያደርግ የሚገባው የነበረው። መታ ቁጭ አላለችም። ኬተሪንግ ምንድን ነው? ምግብ ማዘር አሁን እናቶቻችሁ ባለሙያ ከሆኑ እዚህ አሜሪካን ሀገር ለቤተሰብ ብቻ ኩክ ከሚያደርጉ ብር ሜክ ያደርጋሉ። ካምፓኒ
ይሰራሉ፣ በደንብ ይሰራሉ። ሴትዮ የራሳቸውን ካምፓኒ የከፈቱ ሴት ነው የተሰደቡት ወንዶች። የራሳቸውን ካምፓኒ ቢዝነስ የከፈቱ የአንዳንድ ሰው ቢዝነስ ቆሻሻ አንደበቱ ነው። ገብቷቸዋል። ከሚተፉት ነውር፣ ስድብ፣ ማንቋሸሽ ነው ቢዝነሳቸው። አንደበት፣ ነውራዊ አንደበት። ማዘርዬ ግን ለፍተው ንጹህ ናቸው ስታያቸው ደግሞ አይደለም እንዝርት ናቸው። እና ለፍተው ቢዝነስን ፍሮም ደ ግራውንድ ያቆሙ ሴት ናቸው። ጀግና ሴት ናቸው። አሜሪካን ሀገር በሰው ሀገር ኢትዮጵያ እንኳን እንደዚህ ያቆመ ትልቅ ሰው ትልቅ አይደል የሚባሉ አሜሪካን ሀገር ከልጃቸው ጋር በጣም ትልቅ ኬተሪንግ ይሰራሉ። በጣም ታዋቂ የሆኑ በጣም ቢት ሊደረጉ አልተቻለም። ሶ ምንድን ነው ማድረግ ያለባቸው? ማሰደብ ማሰደብ። ማዘርዬ አልፈዋል። አሁን እኔ ምንም ይሄ ፐርሰናል ኢንተረስት የለኝም። እኔ ልጅ እዚህ አንድ ስቴት ነው የምንኖረው፣ አንድ ስቴት ነው የምንኖረው። አንድ ቀን ጠየኳት የሆነ ጥያቄ፣ መልስን በክብር አናገረች። እኔ ብሆን አላናገራትም፣ ይቅርታ አድርጉልኝ። በክብር በስነ ስርዓት አናገረች። ከዛን ጊዜ ጀምሮን ያስታውሻትም አላውቅም። ኮንተንቷን ስታዩ ለእኔ አይደለም አሁን የሃይማኖታዊ ምናምን ቤተሰብ ምናምን ነው። ጥሩ ነው፣ ቤተሰብን ማየት ደስ ይላል። ሃይማኖታዊ ነው። ልጆቿ አሜሪካን ሀገር አድርገው ግን በጣም እንደ ኢትዮጵያዊን ያሳደገቻቸው። በቃ ገብቷቸዋል። ዲፕ ኢትዮጵያዊ አድርጋን ያሳደገቻቸው እና የእኔ ኮንተንት አይደለም ብሎ ጠልቼ ሳይሆን እንድትረዱ የምፈልገው እኔ ሌላ ነው ኮንተንት የታውቃላችሁ አይደለም ሰው ጊዜም ስለሌለኝ እና በቃ ከዛን ወለደች። ውዶች እሷ ብቻ ናት እዚህ ቲክቶክ ላይ ሲወልዱ ኮንተንት የሰሩት ወይስ እሷን ማሰደብ ተፈልጎ ነው? የሚዲያ ንግግር እናቶች አቅም የላቸውም። እኔን ራስሽን አጥፊ ስባል እናቴ ሰምታ፣ እናቴ ታማ ተኝታ ነበረ። እናቴ ሃይፐርቴንሽን አለባት፣ የልብ ህመም አለባት፣ እርጅና አለባት፣ ብዙ የህይወት ተጎድታለች። በድህነት ያሳደገች ኑሮም ደቁሶ ጎርቷት ነው እናቴ ዋጋ ክፍል ያሳደገች። እና አንድ ሰው እዚህ አፕ ላይ ራስሽን አጥፊ ሲሉኝ እናቴ ሰምታው ታማ ተኝታ ነበር ማለት። እናቶች ስድብ አይችሉማ። የእኛም ባህል አይደለም ወንዶች። ስድብ የኛ ባህል አይደለም። ስድብ የኛ ባህል አይደለም። እናቶቻችን ስድብ ያውቃሉ እንዴ? እናታችሁ ስድብ ታውቃለች? ወንዶች ሜዳ ላይ ካላደጋችሁ በስተቀር ስድብ ታውቃለች እናታችሁ? ጻፍ ውስጥ እናታችሁ ስትሰደብ አይታችሁ ታውቃላችሁ? በህይወታችሁ ሰፈር ውስጥ ስትኖሩ ታሞ አልነበረም፣ ድንገት ነው የሞቱት። ታዲያ ለምንድን ነው ሌላ ሰው እናት የሚሰደቡ? የኔ እናት ስትሰደብ እንዴት አንቀጥቅጦኝ እዚህ አፕ ላይ ሳለቅስ ትዝ ይላችኋል? መንዳት አቅቶኝ ልቤን ይዤ ሳለቅስ ቢገላት ይሻለኛል እንደዛ ከሚላት ቢደፋት ይሻለኛል ስል ለምን የሰው እናት ይሰደባል? ልጆች አስተውሉ። የኔን እናት እንደዛ ሲሰር መንዳት አቅቶኝ መተንፈስ አቅቶኝ እንደዛ ከሚላት ቢገላት ይሻለኛል። እረፍት ነው ቢገላት። እንደዛ ሰድቦ ኦንላይን ላይ ለዘላለም የእናቴ መሰደብ ከሚቀመጥልኝ እንደዛ ብዬ ሳብድ ህመሙን ስለማውቀው። እናንተ የእናንተ እናት ካልተነካች ህመሙ አይገባችሁ የሚመስለኝ ነገር ለዛ ነው። የሰው እናት ሲቦጦቦጥ ሲነከስ እናንተ አንድ
ላይ ሄዳችሁ የሰውን እናት ትሰድባላችሁ። የሰውን እናት ትሰድባላችሁ።